እሱ ህዝቡን አይደለም የህዝቡን ቁመና አይደለም ሊያ የፈለገው የሚያጋፉትን አይደለም ሊያ የፈለገው የከበቡትን ሳይሆን ቀድሞ ሊያየው የወደደው ጌታ ሳያየው ሊታይ የወደደ ጌታ ቀድሞ አየው ማናየው በዚህ ለማኝ በሆነ የዕለት እንጀራን በሚጠይቅ አቧራ ላይ በወደቀ እዚህ ሜዳ ላይ ወድቆ ቁጭ ብሎ የዕለት እንጀራን በሚለምን በዚህ ለማኝ አይነ ሰውር ይሄ እውነት ለምን ተነገረ ማን ይግባ ወደ ቤታችን የሆነውን ነገር የሚፈልጉ ሁሉ ጊዜ እሱን መጋረድ ይወዳሉ እሱን የጋረደ የሱ የሆነ ነገር ከፊታችን ላይ ይነሳ ስለዚህ የሱን ለማግኘት ቀድሞ እሱን ማግኘት ትክክለኛ አማኝ ትክክለኛ የሆነ ጸሎት የሚጸልይ ሰው ትክክለኛ የእግዚአብሔር ፕሮግራም በውስጡ ያለው ሰው ሁሉ ጊዜ ከሱ ነገር በላይ የሱ የሆነውን ነገር ከማግኘት በላይ ቀድሞ እሱን ማግኘት ላይ ነው ትኩረት የሚያደርገውና በዚህ ዘመን ደግሞ አሁን ያለችው የክርስቶስ ቤተክርስቲያን አብላጫ ጩኸትና ጫጫታዋ በሱ ላይ ሳይሆን በሱ በሆነ ነገር ላይ ስለሆነ ከዚህ የተነሳ ራሱ ሰጪው በስጦታው ተጋርዶባቸው የጨለመበት ህዝብ ስለሆነ ስለዚህ በሱ በሆነ ነገር ፍለጋ ትክክለኛ የሆነውን እሱን ያጣ ትውልድ ስለሆነ አሁን ተረጋግተን እግዚአብሔርን ሐሳብ ስንሰማ ድንገት በሱ በሆነ ነገር እሱን ላጣችሁ ሰዎች ዛሬ ትክክለኛ መልስ ይኖረኛል አሜን ነው በነገራችን ላይ ትክክለኛ እሱን ያገኘ ሰው መቼም የሱ የሆነው ነገር አይጠፋውም መጽሐፍ ቅዱስ ላይ ትክክለኛውን ሐሳብ ሄደን ስንመለከት የቀደሙ የእምነት አባቶቻችን ቁስ ለሆነው ለምድራዊ ነገር ሲወፍሩ መሬት ላይ ለመሬት ሲያለቅሱ መቼም አናይም ምንም ከምድር ለሰማይ ይጠሩ እንጂ በተጠሩበት መሬት ላይ ለመሬት መቼም አልወፈሩም ቀጠን ብለው ለሰማይ ነው የኖሩት ያወፈራችሁ መሬት ከናንተ ላይ ዛሬ ይራገፍ ጮና አሜን ብሎ በደም ተመልከቱ በነገራችን ላይ እንደዚህ አይነት እውነታዎችን ሁሉ ጊዜ ስናወራ ይሄንን እውነት የሚቃረኑ የሚጋፉ ጣላቶች ውጭ ላይ ሳይሆን እዚህ ውስጥ አሉ በጣም ባይስማማህም በጣም እየመረረ ትወጣለህ ከደበረ ግን ትወጣለህ ዋናው ሐሳብ ግን ይሄ ነው ጮና አሜን ብሎ በደም አሁን ትልቁ ነገር ትልቁ ስህተት ያለው እኛው ጋር ነው በነገራችን ላይ ሁለት ሰዎች አስቸግረውናል የሳተ አመለካከት ያላቸውና የሳቱ ምእመናንና የሳቱ አገልጋዮች ሁለቱን አስታርቆ ማገልገል ይከብዳል ሰላም ነው ዘንድሮ አገልጋዩም ስተዋል ምእመኑም ስተዋል የሁለቱም ጩኸት ግን ይንጫጫሉ ጫጫታው ትልቅ ነው ድላቸው ግን በጫጫታ ውስጥ ላይ የለም በዚህኛው መጽሐፍ ላይ የተጻፈው ትክክለኛ በመጽሐፉ ሐሳብ ላይ በተጻፈው መጽሐፍ ላይ ያለው ትክክለኛ ሐሳብ ቀድሞ ሰጪውን ነው እንጂ ስጦታውን አይደለም የፈለጉት እሱን ነው እንጂ የሱን አልፈለጉም ዘንድሮ ደግሞ ትልቁና ከባዱ ነገር ባልተጻፈው መጽሐፍ ዘንድሮ ሁለት መጽሐፍ ነው ያለው ያልተጻፈ መጽሐፍና የተጻፉ መጽሐፍቶች ይነገራሉ በእግዚአብሔር ቤት ውስጥ ላይ የተጻፈው መጽሐፍ ፕሮሲጀር አለው ህግ አለው አካሄድ አለው ይላል ያልተጻፈው መጽሐፍ ደግሞ ምንም ችግር የለውም ይላል ትባረካለህ ይልና የባንክ ቡክን አምጣ እንጸልያለን ይላል እኔ የሚገርመኝ በባንክ ቡክ የማንን ብር ሊወስድ እንደሆነ ባይገባንም ነገር ግን በቡኩ ጠምዶ የሁሉ ነገር መሰረት የሆነውን እግዚአብሔርን ያስረሳዋል እውነቱን አስጥሎታል የተጻፈው መጽሐፍ ደግሞ እባርካለሁ ይልና መባረክህ ግን ይላል እሺ ስትልና ስትታዘዝ ነው ይላል
እሺ ብትሉ ብትታዘዙ የምድርን በረከት ምን አደርጋለሁ እሰጣችኋለሁ ትባረካላችሁ ይላል አሰጣጡ ይሄ ነው ዛሬ እሱን የጋረደብን የሱ ነገሮች ከኛ ላይ ይራቁ ነገር ግን ትክክለኛው ባርኮት የሱ የሆነው ነገር ሲመጣ ሳይሆን እሱ ቀድሞ ሲመጣ ቀጥሎ የሱ የሆነው ነገር ሲመጣ ጩና አሜን በሉ በደም መጽሐፍ ሲናገር ኢየሱስም በኢያሪኮ ያልፍ ነበር የሚል ቃል አለ እዚህ ክፍል ላይ ደግሞ አብላጫውን ነበር የሚሉ አማርኛዎች ወይም ጽሁፎች ይበዙበታል ነበር ሲልና በዛ መካከለም አንድ ዘኪዮስ የሚባል የቀራጮች አለቃና ቀራጭ የሆነ እጅግ ባለጠጋም የሆነ ሰው ይላል መጽሐፍ ሲናገር በከተማው የኢያሪኮ ያጭሩ የዘኪዮስ ከተማ ነው በከተማው መካከል ያለፈ ሳለ ኢየሱስ ይላል መጽሐፍ ሲናገር ከህዝቡ መካከል ማን እንደሆነ ለይቶ ለማየት ሮጦ ሄደ ይላል ፈጥኖ የሄደበት ቦታ ግን ረብሾታል መጽሐፍ በነገራችን ላይ ሊያየው የወደደው እሱ ህዝቡን አይደለም የህዝቡን ቁመና አይደለም ሊያይ የፈለገው የሚያጋፉትን አይደለም ሊያይ የፈለገው የከበቡትን ሳይሆን የተከበበውን እውነት ነው እሱ የናፈቀው ኢየሱስን ነው ነገር ግን ቁመቱ አጭር ስለሆነ ይላል መጽሐፍ ቅዱስ ተጋፍቶም አልቻለም ተንጠራርቶም አላየም ይላል ከዚህም የተነሳ ሰውየው ወደፊት መጥቷል ኢየሱስን ለማየት ወደ ኋላ ሊመልሰው የሚችል በቂ ምክንያት ደግሞ ተገኝቷል በቂ ምክንያት ተገኝቷል ይሄ ሰውዬ ተስፋ ቆርጦ መመለስ ይችላል ሰውየው ግን አንድ ትልቅ ውሳኔ ወስኗል ወደ ኋላ ይሄን ሰው እንመለከት የሚነገርለት ነገር አለ በሚነገርለት ምዕራፍ ላይ ደግሞ የሚነገርበትም ነገር አለ ሰውየው ሁለቱንም ነገር ነው ዘግቶ የመጣው አንደኛ የሚነገርለት ነገር ምንድነው ካላችሁ አለቃ ነው እጅግ ባለጸጋ ነው ቀራጭ ነው ሀብታም ነው የጎደለው ነገር የለም የሚነገርለት ነገር በሚነገርለት ማንነት ግን የሚነገርበት ነገር ምንድነው ካላችሁ ቀራጭ ነው ቀራጭ ደግሞ በአይሁዳውያን አስተሳሰብ እጅግ ምን የሆነ ነው የተጠላ የተገፋ በማህበረሰብ መካከል የማይቀላቀል የተወገዘ ነው የሚነገርበትም የሚነገርለትም ነገር አለ ሰውየው በህዝቡ መካከል ኢየሱስን ለማየት ወደፊት ሲመጣ የሚነገርበትንም ዘግቶ የሚነገርለትንም ዘግቶ ነው የመጣው ጩና አሜን በሉ በሃይ ዘግቶ የመጣ ሰው መቼም ተመልሶ ከፍቶ አይገባ አንድ ሰው ጩ አሜን ይበል በሃይ ስለዚህ ዘግቶ ነው የመጣው የሚባል ነገር አለ ከሰፈር ላይ የሚነገር ነገር አለ ሰፈር ላይ የሚወራለት ነገር አለ ሰፈር ላይ የሚወራበትም ነገር አለ ሰፈር ላይ ይሄ ሰውዬ ከሰፈር ወጥቶ ነው የመጣው መቼም ከሰፈር ከወጣ ወደ ሰፈር ተመልሶ አይጨልምበትም ጎድዘል ባጭሩ በሚገባ አማርኛ ወደ ኋላ ዘግቶ ስለመጣ ወደፊት አይዘጋበትም መገለጥ አለኝ ወደ ኋላ ዝጉ ወደፊት ይከፈታል ጩና አሜን በሉ በሃይ ወደፊት የመጣው ይሄ እውነት ያመጣው ይሄ እውነት ወደ ኋላ መልሶ አልዘጋበትም ዘግቶ መጥቷል ሚገርማችሁ ነገር ወደፊት አይቷል ዘንድሮ እንደዚህ ይሆናል ወደፊት እንጂ ወደ ኋላ አይሆንም ጩና አሜን በሉ በሃይ እግዚአብሔር ምስክሬ ነው ወደፊት ያያችሁት ያ እይታ ወደፊት ያሻግራችኋል እንጂ ወደ ኋላ መልሶ አይቀብራችሁም ከበራል ጩና አሜን በሉ በሃይ ነሳካ ፓራባሳ እንግዲህ ትንቢት እናገራለሁ ይሄ አመት 12ኛው ወር ማብቂያ የአመት የ18 የ2018 የመግቢያው አመት ላይ የኛ ነገር ወደፊት እንጂ ወደ ኋላ አይሆንም ጩና አሜን በሉ በሃይ የስከዛሬውን እንዘጋለን እንረሳለን ወደፊቱን ደግሞ እናያለን ወደፊት እንዳታዩ የሚከለክል የትኛውም የሚጋርዳችሁ መንፈስ የተመታ ይሁን ጩና አሜን በሉ በሃይ ከዚህም የተነሳ መጥቷል ሲያያቸው አልቻለም ተንጠራርቶ ማቃተው በቂ ምክንያት አለው ኢየሱስን ሊያይ መጥቷል ተጋርዶበታል አልቻለም ተመለስ ለማለት ሊመለስ በቂ ምክንያት አግኝቷል አላየማ
እሱ ግን ያየው አንድ ነገር ነው ከነሱ መካከል ፈቀቅ አለ ይላል ፈቀቅ ብሎ ወደ መጣበት ኋላ ሳይሆን ወደ አላየበት ፊት ነው ያየው ዘንድሮ አንድ ነገር ይሆናል ያላያችሁትን የምታዩበት ባልደረሳችሁበት የምትደርሱበትን እግዚአብሔር ስለናንተ በሮችን ይከፍትላችኋል ስለዚህ ወደ ኋላ ሳይሆን ወደ ፊት አየ ይላል ወደ ፊት ሲያይ ሰው አይደለም ያየው ወደ ፊት ሲያይ ፓስተር አይደለም ያየው ወደ ፊት ሲያይ ነብይ አይደለም ያየው ወደ ፊት ሲያይ ያየው የሾላ ዛፍ ነው የሾላ ዛፍ ደግሞ የማይመስል ነገር ነው አላውቅም ይሄ አመት በማይመስል ነገር መሻገር በማይመስል ነገር መድረስ በማይመስል ነገር መውጣት በማይመስል ነገር መሄድ አንድ ሰው ጮሜር ይባልባል የማይመስል ነገር እሱ ማየት የፈለገው ኢየሱስ ግን እሱ ያየው ማን ነው የሾላ ዛፍን ተመልከቱ ሮጦም ሄደ ይላል አንድ ቀንም ወጥቶ ያቀም የሾላ ዛፍ ላይ አንድ ቀንም አድርጎት የማያድቀው ነገር አደረገ ወጣም ይላል ወጥቶም ጠበቀ ይላል ኢየሱስም በዛ ሲያርፍ ቀድሞ ሊያየው የወደደው ጌታ ሳያየው ሊታይ የወደደ ጌታ ቀድሞ አየው ማን አየው ኢየሱስ ያን ጊዜ እንደዚህ አለው ዘኪዮስ አለው ማን ነገረው ሰውየው ነብይ ነው ሰውየው ምንድነው ነብይ ነው የተባለው ሌላ የታሰበው ሌላ እየሆነ ያለው ሌላ እሱ አይችልም መለስ ነው ያለው ኢየሱስ ግን እንደዚህ አለ ሊያ የሄደውን ሰውዬ አይቶ ውረዳል ያየውን ነገር ትቀበላለህ እንደም ጉር ተፈላ ያላሰበው ነገር በህይወቱ ላይ መጣ ያላቀደው ያልጠበቀው ነገር ሆነ እሱ አይቼ መለሳለሁ ሲል ይባሱኑ ስሙን ጠራው ስሙን መጥራት አይደለም ውረዳለው ውረድ ብቻ አይደለም ዛሬ በቤት ሁሉ ዘንድ ይገባኛል ላታካ ፓራባሳፓ እንግዲያውስ አንድ ነገር ይሆናል ብቻን መጣል ዛሬ አብሮ ይሄዳል ጮና አሜን በሎ ባሃን ዛሬ ባንተ ቤት ሁሉ ዘንድ ይገባኛል በኔ ቤት አው እኔ እኮ ቀራሽ ነኝ ግድ የለህም እኔ ቤት እኮ ሰው አይገባም ሰው ማይገባበት ቤት ጌታ ሊገባ እኔ ቤት ዘመዶች አይገቡም ዘመድ ማይገባበት ቤት ሊገባ እኔ ቤት ለኮ ጎረቤት አይገባም ጎረቤት ማይገባበት ቤት እኔ እገባለሁ ሚገርማችሁ ነገር ኢየሱስን ይዞ ሲገባ የገባው ኢየሱስ የገባውን ጨለማ ወጣ ኢየሱስ ወደ ቤት ሲገባ ቤት ውስጥ ላይ ገብቶ የሚያስለቅሰው ጨለማ ወጣ አንድ ሰው ጮሜን ይበልባል ዛሬ የሚገባው ጌታ የገባውን መከራ ያወጣል የሚገባ አብሮ የሚገባ ጌታ አብሮሽ የሚገባ ጌታ አብሮ የሚገባ ጌታ የገባውን መከራ እያንከባለለ ያወጣል ማን ይግባ ወደ ቤታችን ፈዛተኝ ተነቃነቅ ወንበሩን አደራ አልተባልክም ተንቀሳቀስ አለቃ ነው ሰውየው እንደ ህፃን ሮጧል ወይም ሩጥ ወይ ፍረጥ ጀልብላቲ የአበሻነት ኢትዮጵያዊነት ድሮም ችግር ፈጥሮባል ተንቀሳቀስ የሆነ እይታ ይሰማ የሆነ ነገር ፓራታካፓያስ ጮና አሜን በሎ ባሃን ጎረቤት የማይገባበት ቤት ኢየሱስ ያብሮት እየገባ ያለው ማነው ሲባል ኢየሱስ ከሰው የሚበልጥ ከዘመድ የሚበልጥ ከአባት የሚበልጥ ከእናት የሚበልጥ ከሁሉ የሚበልጥ ጌታ ሰው ፊቱን እያየ ብዙ ይላል ልቡን አይቶ ጌታ አከበረው ጮና አሜን በሎ ባሃን እሱ የኢየሱስን ፊት ለማየት ሄደ እሱ የኢየሱስን ፊት ለማየት ሄዶ ኢየሱስ ግን ፊቱን ሳይሆን ልቡን አየው የጌታ የሆነውን ነገር ለማግኘት ቀድሞ እሱን ማግኘት እኔ ቤት ይገባል የኔን ቤት ጨለማ ያባረራል ቀንበሬን ሰብሮ ያሳርፋል አላለም አላመነም አላሰበም ግን የእግዚአብሔር ድንገት አግኝቶታል ዛሬ የክፉ ድንገት ያገኛችሁ የእግዚአብሔር ድንገት ያገኛችሁ የእግዚአብሔር ድንገት ለመልካም ነው እንጂ ለሞት አይደለም ለክፋት ለጥፋት ሳይሆን ለደስታ ነው እውነትም ይሁንባችሁ የእግዚአብሔር ድንገት ያገኛችሁ አንድ ሰው ጮህ አሜን ይበል በሃይ ስለዚህ የገባው ጌታ የገባውን ጨለማ ይዞት ወጣ ጮና አሜን በሎ በሃይ ጌታ ሲገባ ቀጥሎ ሰው ገባ ሰው የማይገባ ቤት ላይ ጌታ ገባ ከዛም በኋላ ሰው መግባት ጀመረ አያችሁ ጎረቤት መግባት ጀመረ ሰፈር መግባት ጀመረ
አካባቢው መግባት ጀመረ። ጮና አሜን በሉ በኃይል። ዛሬ ትንቢት እናገራለሁ። ይሄ 2017 ላይ በቤት ነክሶ የነበረ ጨለማ፣ በቤት ነክሶ የነበረ መከራ 2018 ላይ ሻገር ዛሬ ምሽት ይዘ የምትገባው ጌታ ይህንን ዓመት አብሮ ላሄድ የገባውን ጨለማ ይዞት ይወጣል። ጮክ በልና አሜን በሉ በኃይል። የሱ የሆነውን ነገር ለማግኘት ቀድሞ እሱን ማግኘት ትክክለኛ የዳነ ሰው የዳነ አስተሳሰብ ያለው የክርስቲያን ምልልስ ነው። ሌላው በጣም ከባድ ነገር ልንገራችሁ። ምድር ላይ አደገኛ ከማጣት በላይ ከችግር በላይ ከመከራ በላይ ከሐዘን በላይ ከባድ ጨለማ ምን እንደሆነ ታውቃላችሁ? ዝም ብሎ መኖር። ዝም ብሎ መኖር ምን አይነት ጨለማ እንደሆነ ታውቃላችሁ? እግዚአብሔር አንዳንድ ክርስቲያንን በዝም ብሎ መኖር መንፈስ የመታ ይመስለኛል የሆነ ጠላት። እግዚአብሔር ዝም ብሎ መኖርን ከናንተ ላይ ይምታላችሁ። ዝም ብሎ መሬት ላይ ስራ አይሰራም፣ ቲክታክ ላይ ተንጠልጥሎ ይለፈልፋል። ዝም ብሎ መኖር ውጤት የለም። መሬት ላይ አፈር ላይ የሚሰራው ስራ የለም። ወጥቶ ኔትወርክ ላይ ተንጠልጥሎ ፌስቡክ ላይ ይሳደባል። ምን አይነት ጨለማ ተጠናውቶታል መሰለ። እግዚአብሔር አናት ላይ ነገሰውን መንፈስ ይምታል። ጮና አሜን በሉ በደም። የለም ሪዛልት ባዶ ውጭ የለም፣ ወደ ታች ምንም የለም፣ ወደ ላይ የሚለፈልፍ ብቻ። ይሄ በዝም ብሎ ጨለማ የተመታ ትውልድ ነው። እግዚአብሔር ነፃ ያውጣ። አባቴ ክርስትና ወርደ ከሌለ ወጥተ ምትጮህ ከሆነ ጤናማ አይደለም። ወጥተ የጮከውን ወርደ ማግኘት አለ። ዝም ብሎ የሚያስለፈልፍ ከሆነ የለበስክ እብድ ነህ፣ ዘንጠ ያበድክ። ዝም ብሎ ሁሉም ተቻችሎ ለመኖር ነው የሚለው። ምንም እውነትን ይዘን ተቻችለን የምንኖርበት ጉዳይ የለም። እውነት እንኖር ነው፣ ልንሞትበትም ጭምር ነው። አባቶቻችን ሊሞቱበትም ጭምር ነው ያገለገሉት። እንኳን አባቶቻችንን ተው፣ ኢየሱስ ራሱ ለዱር አራዊት ለቀበሮ ማደሪያ ያለው አለ። የትውልድ መጠጊያ ሆኖ የሰው ልጅ ግን ራሱን የሚያስጠጋበት የለም። እሱ ግን የትውልድ መጠጊያ ነው። አይ ቀድሞ የሚቀድመውን ሲያገኝ ቀጥሎ የሚገባው ነገር አልተከለከለው። ኢየሱስን የሚጋርድበት ነገር አንሆንም። የሚጋርዱበትን ሰዎች እልፍ ብሎ ሲሄድ በማይጋረድበት በማይከለከልበት የአየር ክልል ውስጥ አገኘው። ጩና አሜን በሉ በደም። ሰውየው አራዳ ነው፣ አይገባው እንጂ ገብቶታል። ከአመራር ዕውቀት ካለውም ልምዱን ባይገባኝም ተጋፍቶ ሲያላፋ ፈጥኖ ከነዚህ ሰዎች ተለይቶ እኮ ሲሄድ አንድ ነገር ገብቶታል። በሰዎች ውስጥ ላይ ያየው አንድ ከባድ የሆነ እይታ ያየ ይመስለኛል። ሰዎቹን አያቸው አይደለም? አንደኛ የማይነኩ ናቸው፣ የማያስነኩ ናቸው። እነዚህ ሰዎች እዚህ ውስጥ አሉ። የማይነኩና የማያስነኩ ሰዎች አስቸጋሪዎች ናቸው። ከነዚህ ሰዎች ጋር አብረህ መታረፍድ ከሆነ ትደርቃለህም ትሞታለህም። ሰውየው አራዳ ነው። ሲጠጋቸው መንካት እየቻሉ የማይነኩ ናቸው። የሚገርመው የሚነካ እውነት አጠገባቸው እያለ ከሩቅ ሊነካ የመጣውን እውነት ሲጋፉናል። በጣም የሚገርማቸው ሲያዩአቸው ያልተነኩ ናቸው፣ የማያስነኩ ናቸው። እግዚአብሔር ካልተነካና ከማያስነካ ሰው ይጋርድ። ጩና አሜን በሉ በኃይል። ያልተነካ አያስነካም፣ የማይነካ አይነካም። በቃ ጩና አሜን በሉ በኃይል። ለካ ኢየሱስን የሚያጋፉት ለእንጀራቸው ለስኬታቸው የሱን ፈልገው እንጂ እሱን ፈልገው አይደለም። ይሄ ግን ገብቶታል። ከዚህ ዕውቀት ዓለም ወጥቷል። እሱን ፈልጎ መጣና ከነሱ መካከል እሱን ይዞት ወጣ። ጩና አሜን በሉ በኃይል። ይዞት ወጣ። እንግዲህ ዘንድሮ ረሃባችን ይሄው ረሃባችን አሪፍ መኪና መግዛት አይሆን፣ ጥማታችን ትልቅ ፎቅ ቤት መስራት አይሆን፣ ረሃባችን ናፍቆታችን ሰው የደረሰበትን መድረስ አይሆን። ረሃብ ናፍቆታችን የናዝሬቱ ኢየሱስ ይሆን፣ እሱን መፈለግ ይሆን። ጮና አሜን በሉ በኃይል። እሱን መራብ ይሆንልን። አሜን በሉ በኃይል። አገኘው፣ መዞ አወጣው። ሰዎቹን ሲያያቸው
ወደፊት ለመሮጡ ምንድነው ምክንያቱ ሲባል አንደኛ ከነሱ መካከል አብሮ ጊዜ ላለመፍጀት ወደፊት እንዲሮጥ ካደረጋቸው ምክንያቶች አንደኛ ሲያያቸው ያልተነኩና የማይነኩ ናቸው እንደማያስነኩ ያውቃል ሁለተኛ የመንፈሳዊው ዓለም ሚስጥር የሆነው ክርስቶስ የዓለም ብርሃን የሆነው ክርስቶስ አጠገባቸው እያለ ርቀውታል እሱ ግን ርቆ ቀርቦታል ያም ማለት ለመድረኩ ቅርቦች ናቸው በሚገባቸው አማርኛ ለመዝሙር ቅርቦች ናቸው ለትንቢት ቅርቦች ናቸው ለሐሙስ ፈውስ ፕሮግራም ቅርቦች ናቸው ለእሁድ አምልኮ ፕሮግራም በጣም ቅርቦች ናቸው የሚገርማችሁ እንዴት እንደሚዘመር ያውቃሉ መንፈሳዊ ዓለምን በጣም ያውቃሉ መንፈሳዊያን ግን አይደሉም እግዚአብሔር ከነዚህም ሰዎች አቺችራች ያድናችሁ አሜን ኤልፊጫላ ጭግካሞ ጫዊታ ዝም ብላ አፍጥተ የኝ ይያልኩን እግዚአብሔር ይገላግላችሁ መንፈሳዊውን ዓለም ከሚያውቁ መዝሙርን ከሚያውቁ ስብከትን ከሚያውቁ አየ እሁድ ፕሮግራም በስንሳት እንደሚጀምር ከሚያውቁ ከመድረኩ ቅርቦች በልባቸው ግን ለእግዚአብሔር ሩቅ ከሆኑ ሰዎች እግዚአብሔር ዘንድሮ ጥንቅቅ አርጎ ይጠብቃችሁ ጡና አሜን በሉ ባይ ወዳጄ አሜን በል ያደርቀሃል አላታካፓያ አየ ለመዝሙር ቅርብ ናቸው ለመድረክ ቅርብ ናቸው ለትንቢት ቅርብ ናቸው በልባቸው ግን ለእግዚአብሔር ሩቆች ናቸው ከዚህም የተነሳ ነው የሚነካ እውነት በሌላ ዘንድ እየተፈለገ እነሱ ግን ለእንጀራ ያጋፉታል ለህይወት የሚፈልግ ትውልድ ከሩቅ ይናፍቀዋል አጠገቡ ሆነው ግን ለእንጀራ ያጋፉታል እግዚአብሔር ከእንደዚህ አይነት ህይወት ይጠብቃችሁ መቀመጫን ብድግ በልና አሜን በል በኢየሱስ ይጠብቅ ተራዳባ ሳካፓያ ይጠብቅ ምን ሲል ቅርቦች ናቸው በአካል ልባቸው ግን ሩቅ ነው አባቴ በልብህ ርቅ መቼም በአካል አትነካው አየህ በልብህ ያልወረድክ በልብህ ያልተነካ ሰው በልብህ ያልተለወጥከው ሰው መቼም እግርና እጅ ተጭኖ አትለወጥ ለዚህ ኮኑ ድንዛዜ ከባድ ስለሆነ የሚነካ እውነት የዳንክበት ጸጋ በቂ ሆኖ ሳለ ተታኑ መመጣንበት በዚሁ ነፃነት ቤት ላይ ያኔ የተፈታበትን ባርነት ትዝ ይያለ ያኔ 10 ሊትር ጸበል ስንጠጣ አንተ ደግሞ ዘንድሮ ንጹህ ትገዛና ትጠጣ አልተፈወስክም ለዚህ እኮ ነው ድንዛዜ ስለከበደ እጅ ትጭንበታለ ጸጉር ታጭንበታለ ምንድነው ይሄ ዋት እንትገዛበታለ ዘይት ትገዛበታለ አትልፋ ቁጭ በላንተም ቁጭ በያንቺ በነገራችን ላይ በጣም ከበራል የትላንትናው የታምራት አገልግሎት ለዛሬ ዋስትና የለው አልገባም እንጂ ትላንትና ባየው ታምራት አንተ ራሱ ለማለቅ ሞክር እንጂ ደግመ ሰብከ ትውልድን ለማሳመን አትልፋ በጣም ጥበበኛ የሆነ በጣም ጊዜውን የለየ ሲዝኑን ያወቀ አንድ ገበሬ አየ በጤፍ ሲዝን ላይ ዘንድ ምን አይዘራበትም ስንዴ አይዘራበትም ሲዝኑ ላይ ይዘራበት ያለው ስንዴ ከሆነ ስንዴ ይዘራና አጨዳ መከር ወቅት ላይ የሚጠብቀው ጤፍ ሳይሆን ምንድነው ስንዴ ነው ድንገት ታምር ሆኖ ጤፍ ቢመጣ ምን ችግር አለው አይልም እንደ ዘንድሮ ጴንጤ ሚገርም ነገር ነው ታምር ሆነ ጤፍን ለእንጀራ ዘርቼ ነበር ታምር ሆነ ስንዴ ደግሞ ለዳቦ መጣ ብሎ አይበላው የሚጠብቀው መልክ ካለ ያ መልክ እስካልመጣ ድረስ ጤፍም ለእንጀራ ሆኖ ቢበቅል ምን ታምር ቢሆንም ለዚህ ሰው አረም ነው እንጂ መቼም ዘር አይሆንም አትብላ ክብር ይግደል እውነት ይግደል ታራቻ ጮና አሜን በሉ ታምሩ
ጀምሮ ሰሞኑን እያነበብኩ ነበር ሰሞኑን ለማገለግለው አገልግሎት ተአምሮ ነው እያሉ ሲጫፈሩ ማርታናች ማርያም እኮ ተናግራለች እኮ መምህር ሆይ ብላ ወይን ጠጁ ምን ሆነባቸው አለች ዮሐንስ ምዕራፍ 2 ላይ አልቆባቸዋል ስትል ነገረችው ይላል ኢየሱስ መጣና እንደዚህ አለ አንቺ ሴት ጊዜ ገና አልደረሰም አንቺ ሴት ከኔ ጋር ምን ጉዳይ አለሽ ጊዜ ገና አልደረሰም ማለት በማርያምና በሱ መካከል ላይ ልዩነትን የፈጠረው ጊዜ የምትለው ቃል ናት በደንብ አስምሩ ጊዜ ያ ጊዜ ተአምር የሚያደርግበት ጊዜ አይደለም ያ ጊዜ ለተአምር የሚፈልግበት ጊዜ አይደለም እሷ ብድግ ብላ ከሰው መካከል ላጥ ብላ እሱ ጋር ስትሄድ አንድ ትልቅ የበራላት ትልቅ ነገር አለ የበራላት ምን እንደሆነ ታውቃላችሁ መረጃ አላት በሉቃስ ወንጌል ምዕራፍ 1 ቁጥር 30 እስከ 32 አጠገቧ በህዝቡ መካከል በቃና ዘገሊላ ሰርግ ላይ ታድሞ ያለው ኢየሱስ አንደኛ መሲሁ እንደሆነ ታውቃለች ሁለተኛ የእግዚአብሔር ልጅ እንደሆነ ታውቃለች ሴትየዋ ሄዳ ወይን ጠጅ እኮ የለቸውም ብላ ስትነግረው ዕውቀት በተሞላ እምነት ነው ጩና አሜን በሎ ባይ ዝም ብላ አይደለም የሄደችው ጩና አሜን በሎ ባይ ጊዜ ገና አልደረሰም ሲላት አልችልም ይያላት አይደለም ጊዜ ገና አልደረሰም ሲላት አቅቶኛል ሲያላት አይደለም ጊዜ ገና አልደረሰም ሲላት ፈርቶ አይደለም ጊዜ ገና አልደረሰም ሲላት ጊዜውን ጠብቆ ነው አንደኛ ጊዜውን ለምንድን ነው አልደረሰም ብሎ ሲገፋት አንድ የገባት ነገር እሷ ዞር አለችና ሄዳ ምንድነው ያለችው የሚላችሁን ሁሉ የጌታን ሁለተኛ ለማግኘት ስትፈልጉ የሚላችሁን በመስማት የሚላችሁን በመስማት ጌታን ብቻ አይደለም የጌታን ትቀበላላችሁ በጣም አትልፍ አትድከ የቤትን መሰዊያ አፍርሰ አዋሳ ታቦር ተራራ አፈር ክምር ላይ ወጣ የሆነ ቲክታክ ላይ እንደዚህ ይያልክ ልሳን አትናገር ቤት ላይ ቀድመ ጻልይ መጽሐፍ ሲናገር እልፍኙን ዝጋን ወደ ቤት ግቡ ነው የሚል አቢዚ ዘንድሮ ጴንጤ የሆነ ስደት መጥቶ እንዶ ባሳደደን ሊያነጥረን የሚችል የሆነ የእግር እሳት ቢፈጠርልን አቤት ስካይኮን ዛሬ እዚህ ቤት ላይ አጋንንት ብቻ አይደለም አንተ ራሱ ከራስህ እየጮክ ተወጣጣል አጋንንት ብቻ አንተ ራሱ አጋንንት መቻ አስቸገረን አንተ እኮ ነው ያስቸገርከ እሱ መቻ አስቸገረን እሱ ጥጉን ይዟል ደከም ስትል ይጎራ ይላል በርታ ስትል እዛ ጋር ይዟል እሱ ኮርና ላይ ይዟል ኮርና ላይ እየዳኘ ነው ማሉ ላይ መትረብሽው አንተ ነው ግን እንደዚህ ያላት ጊዜ ገና አልደረሰም ሲላት አልችልም ይያላት አይደለም አንደኛ ራሱን መሲሁ ተብሎ እንዲነገርና ራሱን መሲሁ ሆኖ ለመግለጥ ጊዜውና ሰዓቱ አልነበረ ሁለተኛ የአብን ፈቃድ ፈጽም ዘንድ ይገባኛል ሲል ሊፈጽም የመጣው የማን ፈቃድ ነው የአባቱን ፈቃድ ስለሆነ አባቱን መስማት ይጠበቅበታል ሊሰማ ፈልጉ ዘንድሮ ተአምራት ራሱ ተነግሮላችሁ ነው አይደለ ፕሮግራም የምትመጡት በዘይትና እጅ በመጫን የምንጸልይላችሁ ቀን ተብሎ አይደል የምትመጡት አባቴ እኔን እንድትወዱኝ አይደለም መሰብ ጥላኝ እንድትጠላኝ ነው ፈልገው ደግመ እንዳጠራኝ ዘንድሮ ታላቅ መንፈሳዊ ኮንፈረንስ በሚቀጥለው አሙስ እጅ በመጫን ድፍረት ሆኖብናል እግርም እየተባለ ማአት ነው ሽባዎች ተረተራሉ እውር ይበራሉ ብሎ ማስታወቂያ ሰርቶ ያገለገለ አገልጋይ በተጻፈው መጽሐፍ ላይ አለ ወይ እናንተ ግፍ የሰራችሁ እግዚአብሔር ይጠይቃችኋል ቀና አለው አታመልጧት በእግዚአብሔር ሕዝብ ላይ ብዙ ነገር የጨረሳችሁ ብዙ ያላችሁ ኢየሱስ ወርዶ ለሚሞተው ሕዝብ ትሁት ሆኖ ያገለገለውን ሕዝብ ያቀለላችሁ ተጠየቃላችሁ
ምንም የትም መቃብር አትወርዳትም እንደ ቆምክ ተጠይቀ ነው የምትሄዳት የጌታ መንፈስ ውስጤ ላይ ዛሬ ጨክኗል ተናገር ይያለኝ እውነት ኢየሱስ ሰማይ ለቆ አምላክ ሆኖ ከሰው ልጆች ከኔና ካንተ ጋር ከተዋረድ ማንነት ጋር አብሮ ራሱን ፈቅዶ መሬት ላይ ወድቆ ለኛ ለራሳችን ሊሞት ግን ራሳችንን ያገለገለው ትሁት ሆኖ ዝቅ ብሎ አገለገለ ኢየሱስ ዝቅ ብሎ ያገለገለለትን ይሄንን ህዝብ ቀና ብለህ ምትደፋ አንተ እንግዲህ 2018 እንደዚህ ይሆንልን ናፍቆታችን ረሃባችን ራሱ ኢየሱስ ይሆናል ጉጉታችን ራሱ ኢየሱስ ይሆናል ላታካ ፓራሽና ማንታ ጮና አሜን በሉ በደም የመጨረሻ ቃል ተናግሬ ልጸልይላችሁ ዛሬ ትልቅ ነገር ይሆናል እውነት ነው ምናችሁ አትሄዱ በጣም ልጸልይላችሁ ፈልጋል ኢያሪኮ ብዙ ነገር አለው ኢያሪኮ በሉቃስ ወንጌል ምዕራፍ 18 ላይ ቁጥር 35 ላይ ወደ ኢያሪኮም ቀርቦ ሳለ ይላል መጽሐፍ ቅዱስ ሲናገር አንድ አይነ ስውር የጢሞስ ልጅ በርጠለሜዎስ የሚባል ሰው ይህ ማን ነው የሚል ጥያቄ ሲጠይቃቸው አንድ ነገር አሉት ይህ የናዝሬቱ ኢየሱስ ነው ብለው ነገሩት ይላል ወዲያው የሰውዬ ብድግ ብሎ ምን አለ ይላል የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል ያን ጊዜ ይሄ ድምጽ ይሄ ረብሽ ማለት ይሄ ንግግር ያወካቸው መጀመሪያ ግን ይሄ ማን ነው ሲላቸው ኢየሱስ ነው ብለው ለመናገር ደስተኛ ሆነው የነገሩት ያወሩት ራሳቸው መጣና በነገሩት ብድግ ብሎ በበራለት መጮ ሲጀምር በነገራችን ላይ ሲበራልህ ነው ክርስትና ካልበራልህ መተት ነው ሲበራልህ ግን ህይወት ነው ጮና አሜን በሉ በደም ሰውየው በነገሩት ብድግ ብሎ ወዲያው በበራለት መጮ ጀመረ የበራለት ብርሃን ማን ነው ሲባል የዳዊት ልጅ ያን ጊዜም ይላል በህዝቡ መካከል ይህን ጩኸት ስላልወደዱ ዝም እንዲል አሉት ይላል እሱ ግን አብዝቶ ምን አደረገ ይላል አብዝቶ ግን ሲጮህ ፈርቷቸው ሐሳብ ቀይሮ እናንተ ባላችሁት በናዝሬቱ ኢየሱስ አላለም የዳዊት ልጅ ደገመው ጮና አሜን በሉ በደም ለምንድነው እነዚህ ሰዎች ዝም እንዲል ያሰኙት ይሄንን ድምጽ መስማት ያልፈለጉት ለምንድነው ጸጥ በል ይያሉት ዝም በል ይያሉት የተንጫጩበት ስንል አንድ የበራልኝ ትልቅ እውነት የዳዊት ልጅ ለካ የኪዳን ስም ነው አንድም ቀን በእነሱ ተነግሮ የማይታወቅ አንድም ቀን በእነሱ ተወርቶ የማይታወቅ በጣም የተናደዱት በዚህ ደካማ በወደቀ አይነ ስውር በተጠላ ሰው ይሄ እውነት መነገሩ ጮና አሜን በሉባ በዚህ ለማኝ በሆነ የዕለት እንጀራን በሚጠይቅ አቧራ ላይ በወደቀ እዚህ ሜዳ ላይ ወድቆ ቁጭ ብሎ የዕለት እንጀራን በሚለምን በዚህ ለማኝ አይነ ስውር ይሄ እውነት ለምን ተነገረ አንድም ቀን አውርተን ማናውቀን ያልበራልን እውነት ጮና አሜን በሉባ መገለጥ ነግራችኋለሁ እያዩ ከታወሩ ሰዎች ታውረው የሚያዩ ሰዎች ይበልጣሉ ጮና አሜን በሉባ እግዚአብሔር ዘንድሮ መንፈሳዊ አይኖቻችሁን ወደ ውስጥም ወደ ውጭም ይክፈትላችሁ ጮና አሜን በሉባ ደረሳካፓያ መጽሐፍ ሲናገር ጩኸቱን ሰማ ይላል ከህዝቡ መካከል የዚህን ደካማ የዚህን አይነ ስውር ጩኸት ማን ሰማ ኢየሱስ ሰማ ይላል ጮና አሜን በሉባ ብዙ ሰዎች በኢያሪኮ መንገድ ይጮሃሉ ብዙ ሰዎች በኢያሪኮ መንገድ ይንጫጫሉ የዚህን አይነ ስውር ደካማውን ሰው ጩኸት ግን ኢየሱስ ሰማ ያን ጊዜ ከመሄድ ቆመና እንደዚህ አለ ሄዳችሁ ጥሩልኝ አለ መሳቻራ ዲናማ ዛሬ ለአንድ ሰው እዚህ ቤት ክብር ይሆናል ለአንድ ሰው ዛሬ እዚህ ቤት ፈውስ ይሆናል ሄዳችሁ ጥሩልኝ ሲል በትልቅ ትህትና መጡና እንዲህ አሉ እንጠራለን ትጠራለህ ሳይሆን ይጠራሃል ማንንም ይጠራ የጮከው ጌታ ያነባህለት ጌታ የዳዊት ልጅ ያልከው ጌታ አብዝተ የጮክለት ጌታ ይሰማኛል ያልከው ጌታ ከህዝቡ መካከል ከዚህ ሁሉ ሰው ከዚህ ሁሉ ሰው መካከል ጩኸትን ሰምቷል ስለዚህ ይጠራሃል ጮና አሜን በሏል መጽሐፍ ሲናገር እሱም አልጠበቀም ይላል ወዲያው ጨርቁን አውልቆ እየሮጠ ሄደ
ይሄን ቃል ስናገር ፈገግ ብላትኝ በጣም የሆነ ክብር ያልፋል ዛሬ ጮና አሜን በርባ ጨርቁን ጥሎ ሄደ ይላል ጨርቁን ጥሎ ሲሄድ ራቁቱን እናት እንደወለደች እርቃኑን ነው ወይ ካላችሁ አይደለም ነገር ግን አይሁድ አንድ ሰው ሰርቶ መብላት ካልቻለ የሰው እርዳታ የሚጠብቅ ከሆነ አይነ ስውር ከሆነ መሄጃ ካጣው አንድ ሰው እንደዚህ መሆን ይችላል በህጉ መሰረት አሜን በሉ በቁመናው ልክ ላይ አሰፍተው የልመናን ጨርቅ ይሰጡታል ይሄንን የልመናን ጨርቅ ይለብሳል ቢለምንም ይሰጠዋል ባይለምንም ይሰጠዋል ለምን ሲባል ምልክት አለበት የለበሰው ልብስ የምን ልብስ ነው የልመናጭ ልብስ ነው እግዚአብሔር ዛሬ ጎረቤት ያለበሰውን ሰፈር ያለበሰውን መንደር ያለበሰውን አካባቢ ያለበሰውን ሰነፎች ያለበሱትን ወረኛ ያለበሰውን ምልክት አድርገው ያስቀመጠውን ያንተ ያልሆነ ልብስ ባንተ ላይ ያለውን ይህን ጨርቅ ዛሬ ከላይ ላይ ያራግፋል ያሳቻላ ባዲናማ ጮና ሚያርባሎባ እላው ላይ ለብሶ የነበረው የሱ ልብስ አይደለም ያለበሱት ልብስ ነው ለምንድነው ያለበሱት ልብስ ለምኖ እንዲበላበት ኤላታካፓያ አልቅሶ እንዲበላበት የሰው ጅያየ እንዲበላበት የሰው ፊት እንዲያየ እንዲበላበት አሁን ሰውየው ግን እንደዚህ አለ ተመልሶ እንደገና እንደማይለብስ ለምኖ ለምሶ እንደማይለምን ያውቃል አንድ ጊዜ አወለቀው ሮጠ ይላል ምን ነው ሲባል መለመኛ ጨርቁን አወለቀ የሚለመንለትን ጌታ አገኘ የሚለመንለትን ጌታ ካገኘ መለመኛ ጨርቅ ምን ይሰራል ጮኖ አመርበለው ዛሬ እናገራለሁ 2018 ባንተ ህይወት ላይ የማይሆን ነገር ያንተ ያልሆነ ህይወት ካንተ ጋር አይቀጥልም ያንተ ያልሆነ ልብስ ካንተ ላይ ይወልቃል in Jesus ጮኖ አመርበለው አይ ምን አይነት ሰው ነው በእናት ጮህ አሜን አትልም ይሄ ጨርቅ የማጨርቅ ነው ለምኖ እንዲበላበት የተሰፋ በቁመናው ልክ ተለክቶ ህግ ያለበሰው ልብስ ነው አሁን ግን ሰውየው ሙሉ ነኝ አለ ከሰማኝ ሙሉ ነኝ አለ ካየኝ ሙሉ ነኝ አለ ናካለኝ ሙሉ ነኝ አለ የትላንትናው መንደሬን አልደግመው የልመና ስፍራዬን እለቀዋለሁ ጮህና አሜን በሎ የወደኩበት ስፍራ ላይ አልገኝም አለ ያለቀስኩበት መንደር ላይ አይደግመኝም አለ ቸራዳባሳ ጮህና አሜን በሎ አላውቅም የጌታ መንፈስ ይነኛል እሱ ጉባኤ ውስጥ ላይ ካንተ ጋር የማይቀጥል ያንተ ያልሆነ ህይወት ካንቺ ጋር የማይቀጥል ያንቺ ያልሆነ ህይወት ጮህና አሜን በሎ በቤት አይደገምም በዱሮ አይደገምም ለታካቦራ ሸላባ ያራሽላባ ታጋባ ጮህና አሜን 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 ልጸልይ ነው ቁጭ በሉ ጨረሱ በቃ አለቀ በቃ ሰውየው ያን ልብስ ለብሶ ለምንም አለመንም ይሰጠዋል ምን ነው ሲባል መለያ አለው የሱ በሆነ ልብስ ላይ የሱ ያልሆነ ልብስ ግን ለብሷል ያወለቀው የማን ልብስ ነው ካላችሁ ያወለቀው የሱን ሳይሆን በሱ ላይ የለበሰውን የሰው ልብስ አይረባም የሚል መለመኛ አይሆንልህም እየተባለ ያለበሱት አይሳካልህም እየተባለ ያለበሱት የት ይደርሳል እና ያዋለን እየተባለ ያለበሱት ዛሬ የት ትደርሳለህ ለሚለው መልሳለኝ ሰማይ ፔራሻ ከዚህ ውጭ ሌላ ምን ሰማይ እንዲህ ይሆንን የት ምን ደርስ ይመስላል ሰማይ ጮህና አሜን በሎ ሰማይ ሰማይ ውልቅ አረገና ሮጦ ራሱ የለበሰውን ራሱን ሆኖ ራሱን ይዞ ሄደ ያን ጊዜ እንዲህ አለው አንተ ሰው ምን አደርግልህ ዘንድ ትወዳለህ የሚፈልገው አንድ እውነት አይደል አይዘን ምን አደርግልህ ዘንድ ትወዳለህ ጥያቄው ራሱ ደስ አይለው አንተን ካገኘው መኪና ቪኤት ኢንፊኒቲ ምናምን የአሜሪካን ቪዛ እንትን ቪዛ እንደዚህ እንደ አላለም ትክክለኛው ነገር አይዘን እምነትህ አድኖሃል አሜን
አይን ቡጋለ ለካ ይሄ ሰው አብዝቶ እየጮህበት የነበረው ያ እውነት የነገሩት ኢየሱስ በናዝሬት ተወልዶ ያደገ ያንድ የጠራቢ ዮሴፍ ልጅ የሰፈር ጎረምሳ አልነበረም የዓለም ብርሃን ነው አግኝቶታል አንተ ወደፊት እነ ኢሳይያስ 700 ዓመት ያወሩለት በቃል ተንቤው በአካል ያላዩት ከሩቅ ተሳልመው የሞቱት እነ ሕዝቅያስ 370 ዓመት ወደፊት ነግረው ትንቢት በእጅ ያልጨበጡት ደስ የሚለው ደግሞ ከሩቅ አይተው ተሳልመው በቃ ቻው ብሎ የሞቱት ይሄ አይነ ስውር ደግሞ ያ እውነት አካል ለብሶ በፊቱ ሲያልፍ ያውቀዋል ታወቀው ማን ነው የብትለው ይመልስላል በዳዊት የዘር ሐረግ በዘላለም ሐሳብ ላይ የገባው አንድ ትልቅ ሐሳብ ውስጡን ሰንጥቆ ገብቶ የነካው ትልቅ መነካት ኢሳይያስ 61 ላይ ያለውን አጀንዳ አምጥቶ ቁጭ አላደረገውም አይኑ ተከፍቶ የፈዘዘ ይያለ የታወረው ሰው ያመጣ ምንድነው ሲባል ኢሳይያስ 61 ላይ የተወራው ያ እውነት እኮ ነው አለ ማን ነው እሱ ላዘኑት መጽናናት ለታሰሩት መፈታት እሆን ዘንድ እግዚአብሔር ቀብቶኛል ያሉት ለወደቁት መነሳት ለታወሩት ማየት የተባለው እውነት እኮ ነው ስለዚህ ከዛ መካከል ምን ማየት የተባለው የኔ ነው አይን እኮ ነው ያለፈ ያለው እንጂ የሰፈር ጎረምሳ አይደለም ይሄ ሰዓት በላችን ላይ ይውደቅ ጩና አሜን በሉ ዛሬ ለሁለት ነገር ልጸልይላችሁ የናንተ ያልሆነ ህይወት ካናንተ ጋር አብሮ እንዳይቀጥል ማቁ ይሄ ህይወት የኔ ህይወት አይደለም በቃ ጩና አሜን በሉ አይደለም ፓራዳናማስ ቼላባዲናማን ጩና አሜን በሉ በደም ሁለተኛ በእናንተ በሆነ ልብስ ላይ ያለበሷችሁ ስታውቁም ሳታውቁም የተነገረባችሁ ልብስ የደረቡላችሁ ያ መደረቢያ ዛሬ ይቆለቅ